የግሪኩ ሜሲ ኮንስታንቲኖስ ካሬትሳስ ይባላል። በበርካታ ታላላቅ ክለቦች ሲፈለግ የነበረ አስደናቂ ወጣት ተጫዋች ነው። በቤልጂየሙ ጌንክ እየተጫወተ የሚገኝ የ17 ዓመት ግሪካዊ ነው። ለብሔራዊ ቡድንም እየተጫወተ ይገኛል። ለግሪክ ብሔራዊ ቡድን በብሔራዊ ቡድኑ ነጭ መለያ በጣም አስደናቂ አቋሙን አሳይቷል። በ15 ዓመቱ ነው ፕሮፌሽናል ጨዋታን ያደረገው። ስለዚህም ከኦዴጋርድ ጋር የሚያነጻጽሩት አሉ። ኦዴጋርድ በ15 ዓመቱ ነበረ ፕሮፌሽናል ጨዋታን ያደረገው። ልክ እሱ አሁን በአርሰናል ይገኛልና ይህም ተጫዋች በቀጣይ ዓመት በአርሰናል መለያ ልንመለከተው እንችላለን። 2025-26 የውድድር ዓመት ሳይሆን 2026-27 የውድድር ዓመት ላይ ይህንን ድንቅ ከሜሲ ጋር እየተነጻጸረ የሚገኝ ተጫዋች በአርሰናል መለያ ልንመለከተው እንችላለን። ካሬትሳስ ይባላል። ያው ግራግር ተጫዋች ነው። በጣም አስደናቂ ግራግር አለው። ለዚህ ነው የግሪኩ ሊዮኔል ሜሲ ወይም የግሪኩ ሜሲ እያሉ እያደነቁት የሚገኙት። በርካታ ታላላቅ የአውሮፓ ክለቦች እንደፈለጉት አባቱም ተናግረዋል። ማድሪድ ጭምር ይፈልገው ነበረ። ከፍተኛ ገንዘብ የሚያስወጣ ተጫዋችም ነው። አባቱ አርቢ ላይፕዚግ፣ ሚላን፣ ሲቲ እንኳን እንደፈለገው ተናግረዋል። ክለቦቹ እንዲጎበኙ ሜዳቸውን፣ የልምምድ ማዕከሉን፣ አጠቃላይ ክለቡ ያለውን አቅም እንዲመለከቱ ጥያቄ ሲያቀርቡላቸው ነበረ። ከጌንክ በፊት ወደ ጌንክ ከማምራቱ በፊት ጥያቄ ሲቀርብ ነበረ። እነዚህ ትልልቅ ክለቦችም አስቀድሞ ጥያቄ ሲያቀርቡ ነበረ። አሁንም በርካታ ክለቦች ናቸው ጥያቄ እያቀረቡ የሚገኙት ዩቬንቱስን ጨምሮ። ዩቬንቱስ የዚህ ተጫዋች ፈላጊ መሆኑን ተናግሯል። በግልጽ ክለቡ አሳውቋልና አርሰናል ይህንን ተጫዋች ነው ለማስፈረም የተቃረበው። አስቀድሞ አንደርሌክት ነበረ። ይህንን ክለብ ለቆ ነው በዛው በቤልጂየም ለመቆየት ወስኖ ወደ ጌንክ ያመራው። ምክንያቱም የመጫወቻ ጊዜ ያስፈልገዋል፣ ራሱን በደንብ የሚያጎለብትበት ጊዜ ያስፈልገዋልና ወደ ትልልቆቹ የአውሮፓ ሊጎች እንደዚሁም ወደ ትልልቆቹ ክለቦች ከማምራቱ በፊት የመጫወቻ ጊዜ እንደሚያስፈልገው አምኖ በዛው ቆይቷል። በቤልጂየም በጌንክ ግሩም አቋሙን አሳይቷል። በጣም አስደናቂ ጎሎች አሉት። ከመስመር እየተነሳ ወደ መሀል እያጠፈ ከረዥም ርቀትም የሚያስቆጥራቸው ጎሎች አሉትና ለዛ ነው እነዚህ ግራግሮቹ ናቸው ከሜሲ ጋር እንዲነጻጸር ያደረጉት። በቤልጂየም ከግሪካውያን ቤተሰቦች የተገኘ ነው። ለቤልጂየም ወጣት ቡድኖች ተጫውቶ ነበረ፣ ግን ደግሞ ለዋናው ቡድን ግሪክን መርጧል። ይህንንም ያደረገበት ምክንያት ለቤልጂየም ብሔራዊ ቡድን ቢጫወት ሁል ጊዜ ስለ ግሪክ እያሰበ እንደሚኖር ነው ወደ ግሪክ ካመራ በኋላ የተናገረው። ስለዚህ ያንን በመፍራት ወይም ደግሞ ያ እንዳይሆን ለግሪክ ብሔራዊ ቡድን መጫወትን መርጧል። ያለምንም ጥርጥር የቤልጂየም ብሔራዊ ቡድን በርካታ ኮከቦች አሉት። ለመጫወትም ሊከብደው ይችላል። አንደኛው ምክንያትም ይሄ ሊሆን ይችላል። እሱ ግን ያለው ግሪክን ባይመርጥ ኖሮ ሁልጊዜ ስለዚያ እያሰበ እንደሚኖር ነው። ስለዚህ በነጻነት ለግሪክ ብሔራዊ ቡድን መጫወትን መርጧል። በክለቦች ደረጃ የአያክስ አምስተርዳምን ጥያቄ ተመልክተው አያክስ አምስተርዳም ለወጣቶች ለማደግ ጥሩ ክለብ እንደሆነ በመገመት የአያክስን ጥያቄ በተወሰነ መልኩ ሲመለከቱ እንደነበረ ነው አባቱ የተናገሩት። በተለይም ወደ ግሪክ ብሔራዊ ቡድን ከለወጠ በኋላና ለግሪክ መጫወት ከጀመረበት ያለፈው ዓመት ጀምሮ ስኮትላንድን በተለይ በሃምፕደን ፓርክ 3-0 ሲያሸንፉ በሁለተኛው ጨዋታው በጣም ግሩም የሚባል ጎል ነው ያስቆጠረው። ወጣት ቢሆንም ግን ብስለቱን ያሳየበትን ጎል ነው ለግሪክ ብሔራዊ ቡድን ያስቆጠረው። ለግሪክ ብሔራዊ ቡድን ጎል በማስቆጠርም ወጣቱ ተጫዋች ተብሏል። በዩኤፋ ኔሽንስ ሊግ የተደረገ ጨዋታም ነበረና በትንሽ እድሜው በዚህ ውድድር ላይ ጎል በማስቆጠርም ክብረ ወሰን ሰብሯል። የኔይማርና ሮናልዲኒሆ አድናቂ ነው ይህ ተጫዋች። የእነዚህን ተጫዋቾች ሃይላይቶችን ከዩቲዩብ እየተመለከተ ነው ያደገው። ሁለቱ ብራዚላውያን በጣም አስደናቂ ተጫዋቾች ናቸው። ለበርካታ ወጣት ተጫዋቾች ምሳሌ አርአያ መሆን ችለዋል። ሮናልዲኒሆ ከሱ በኋላ ለመጡ ኮከቦች፣ ኔይማር ደግሞ አሁን ላሉ ኮከቦች ትልቅ ምሳሌ መሆን የቻለ ተጫዋች ነው። እነ ዲዝሬ ዱዌ የፓሪስ ሰን ጀርማን አስደናቂ ተጫዋች በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ የደመቀው ወጣት ኔይማርን ነው የሚያደንቀው። ላሚን ያማልም ያው የሜሲ በረከት አድሮበታል ቢባልም ግን ኔይማርን ነው እሱም ይበልጥ የሚያደንቀው። አጫዋቱም ከሱ ጋር የተመሳሰለ እንዲሆን ይፈልጋል። ሮናልዲኒዮም እንደዚሁ በቅርብ ጊዜ ጫማውን የሰቀለ በጣም አስደናቂ ተጫዋች ነው። እነዚህን ሁለት ተጫዋቾች ነው የሚያደንቀውና ምን አይነት ተጫዋች እንደሆነ መገመት ይቻላል። በዚህ በጣም ግሩም ተጫዋቾችን ስለሚያደንቅ ማለት ነው። በግራ በኩል ይጫወታል። ወደ መሀል ማጠፍ ይመርጣል። ወደ መሀል እያጠፈ ጎል ማስቆጠር ወይም አሲስት ማድረግ ብዙ ጊዜ ከመስመር ወደ በግራ ግሩም እግሩ ወደ መሀል የሚያሻግራቸው ኳሶች በጣም አስደናቂ ናቸው። አብዶም ማድረግ የሚችል ተጫዋች ነው። 10 ቁጥር ላይም መጫወት ይችላል። ፈጠራ ላይ ምርጥ ነው። እነዚህን ሁሉ ነገሮች የያዘ ወጣት ተጫዋች ነው። አርሰናል ሊያስፈርም እጅግ ቀርቧል የተባለው ግን የሚከፍለው ገንዘብ በጣም አስገርሞኛል። 38 ሚሊዮን ፓውንድ ነው ለዚህ ተጫዋች አርሰናል በጠቅላላው ለመክፈል ፈቃደኛ ነው የተባለው። መነሻ ገንዘብ አለው ግን ጣሪያው እስከ 38 ሚሊዮን ፓውንድ ድረስ ይደርሳል ተብሏል። ይህንን ከፍ
ከፍ ያለ ገንዘብ ያወጣበት ተጫዋች እንዴት አስደናቂ ሊሆን እንደሚችል መገመት ይቻላል። አርሰናል ለወጣት ተጫዋቾች በዚህ ደረጃ ገንዘብ አይከፍልም። ሪያል ማድሪድ ነው ትልልቆቹ አሁን ትልልቅ የሆኑ ተጫዋቾችን ከብራዚል ለማስፈረም ከፍተኛ ገንዘብ እንደዚህ የሚያወጣው። አርሰናልም የወደፊት አቅሙን ተመልክቶ የቀጣይ የአርሰናል ኮከብ ይሆናል በሚል ይሄን ያክል ግዙፍ ገንዘብ 38 ሚሊዮን ፓውንድ ያወጣበታል። አሁን በአርሰናል በቋሚነት ሊጫወቱ የሚችሉ ተጫዋቾች የሚፈርሙበት ገንዘብ ነው 38 ሚሊዮን ፓውንድ ለኮንስታንቲኖስ ካሬትሳስ የሚያወጣው። ቀጣይ ዓመት በጌንክ በውሰት ይቆያል። ከዛ በኋላ ከአንድ ዓመት በኋላ ተመልሶ እድሜው ወደ 19 ሲጠጋ ወደ አርሰናል ይመጣና መጫወት ይጀምራል ማለት ነው። ትልቅ ተስፋ የተጣለበት ተጫዋች ነው። ሌላኛው መረጃ ታቫሬስን ይመለከታል። በቋሚነት ላትዚዮን ተቀላቅሏል። ከ6 እስከ 7 ሚሊዮን ፓውንድ ድረስ አርሰናል ከዝውውሩ ያገኛል። የ25 ዓመቱ ፖርቱጋላዊ በተጠናቀቀ የውድድር ዓመት በሁሉም ውድድሮች 30 ጨዋታዎችን አድርጓል። ላትዚዮ 9 አሲስት አስመዝግቧል። 8ቱን ግን በመጀመሪያ 8 የሊግ ጨዋታዎች ነው ያስመዘገበውና ከዛ በኋላ እየደከመ መምጣቱን ያሳያል። በአሲስት ረገድ ከተመለከተን የመጀመሪያ 8 ጨዋታዎች ላይ 8 አሲስት ያደረገ ተጫዋች ከዛ በኋላ 1 አሲስት ብቻ ነው ያደረገው። ላትዚዮ በውሰት ነው መጀመሪያ የወሰደው፣ ግን ደግሞ ውሉ ላይ የግድ ይህንን ተጫዋች እንዲገዛው የሚያስገድድ አንቀጽ ነበረበት። ለዛም ይህንን ይከፍላል። በቀጣይ አርሰናል ከዚህ ተጫዋች ዝውውር 25 በመቶ ይወስዳል። እንደ በርካታ መረጃዎች ላትዚዮ ይህንን ተጫዋች ቋሚ ካደረገ በኋላ መልሶ መሸጥ ይፈልጋል። በዚሁ የዝውውር መስኮት መሸጥ ይፈልጋልና ከዚህ የተጫዋች ዝውውር የሚገኝ ገንዘብ አርሰናል ይደርሰዋል። ቀጣይ ተጫዋቾችን ለማስፈረም ጥረት እያደረገ ያለ ክለብ ስለሆነ ለዚህም ዝውውር ይረዳዋል። 2021 ላይ ነበረ ታቫሬዝ አርሰናልን የተቀላቀለው ወይም ወደ ሰሜን ለንደን ያመራው፣ ግን በቋሚነት መሰለፍ አልቻለም። 28 ጨዋታዎችን ብቻ ነው ለቀዩ የሰሜን ለንደን ክለብ ያደረገው። ወደ ማርሴ አምርቶ በጣም አሪፍ የሚባል የውድድር ዓመት አሳልፏል። በፎረስት የተወሰኑ ጨዋታዎችን አድርጓል። 1 ዓመት አሳልፎ የላትዚዮ የባለፈው የውድድር ዓመት ግን በደንብ ራሱን ያሳየበት ነበረ። ግን ከጠባይ ጋር በተያያዘ ነው ይህንን ተጫዋች አርሰናል ማቆየት የማይፈልገው የሚሉ መረጃዎች ናቸው እየወጡ የሚገኙት። ስለዚህ በቀጣይ በዛ የሚያደርገው ቆይታ ይጠበቃል። ከአርሰናል ጋር በተያያዘ ቻርልስ ዋትስ የአርሰናልን ጉዳዮች የሚዘግብ ጋዜጠኛ ነው። አርሰናል ከሌሮይ ዛኔ ጋር ንግግር መጀመሩን ዘግቧል። እንደ ኤምቤሞ አይነት ተጫዋች ከፍ ያለ ገንዘብ ማውጣት አይፈልግም አርሰናል። እስከ 60 ሚሊዮን ፓውንድ ድረስ እየጠየቀበት ይገኛል። ማንቸስተር ዩናይትድ ያቀረበውን 55 ሚሊዮን ፓውንድ፣ 45 ሚሊዮን ፓውንድ መጀመሪያ የሚከፈል ቀጥሎ ደግሞ 10 ሚሊዮን ፓውንድ የሚከፈል ገንዘብ አቅርቦ ብሬንትፎርድ ውድቅ አድርጎበታልና ከፍተኛ ገንዘብ ያቀርባል ተብሎ ይጠበቃል። አርሰናል መጀመሪያ እንደሚፈልገው ተገልጾ ነበረ፣ ግን ይህንን ገንዘብ መክፈል አይፈልግም። ምክንያቱም በቀኝ መስመር ላይ ሳካና ኢታን ዋኔሪ ያሉ። ሳካ በቀጣይ ዓመታትም በአርሰናል በቋሚነት ሊሰለፍ የሚችል ተጫዋች ነው። ኢታን ዋኔሪም እየመጣ ነው። በሚቀጥለው ዓመት ካለፈው ከተጠናቀቀ የውድድር ዓመት በተሻለ የመጫወቻ እድል ይፈልጋል። ስለዚህ እነዚህን ሁለት ተጫዋቾች እንደሚጠቀም ነው የሚጠበቀው። ስለዚህ አርሰናል ምንድን ነው ያደረገው? ከፍተኛ የሆነ ገንዘብ ከመመደብ ይልቅ በነጻ ዝውውር ሊያገኘው ወደሚችለው ወደ ሌሮይ ዛኔ ነው ፊቱን ያዞረው። ከገንዘብ አንጻር አሪፍ ነው። ሳምንታዊ ደሞዙ ከፍተኛ ሊሆን ይችላል፣ ግን የዝውውር ገንዘብ አያወጣም። ምናልባት የተወሰነ እንደ ማካካሻ በነጻ ዝውውር ስለሚመጣ ገንዘብ ሊያወጣ ይችላል እንጂ ከዛ ያለፈ ነገር አይኖርም። ስኳድ ጥልቀትንም በደንብ መጨመር የሚችል አሪፍ ተጫዋች ነው። ጥራት ያለው ተጫዋች ነው። በሌላኛው መስመር መጫወት ይችላል። ቡካዮ ሳካና ኢታን ዋኔሪ ከሚጫወቱበት ከቀይ መስመር በግራ መስመር መጫወት እንደሚችል በተደጋጋሚ አሳይቷል እና ከዚህ ተጫዋች ጋር አርሰናል ስሙ የተያያዘ ነው። በማንቸስተር ሲቲ ተጫውቷል። የፕሪሚየር ሊግ ልምድ አለው። ወደ ባየር ሙኒክም አምርቶ በደንብ ዋንጫዎችን ማግኘት ችሏል። በትልቅ ደረጃ ተጫውቷል። የጀርመን ብሔራዊ ቡድንም ተጫዋች ነው። 28 ዓመቱ ነው። ከልምድ ጋር ነው ወደ አርሰናል የሚያመራውና ለዋንጫው አንድ እርምጃን የቀረው የሚባለው አርሰናል አጥቂ ይፈልጋል፣ ግን ደግሞ የመስመር ተጫዋችም ያስፈልገዋል። ማርቲኔሊ ጥሩ ስላልነበረ ማለት ነው። ጋብሪኤል ማጋላይሽ ከሳውዲ ደሞዙን 3 እጥፍ የሚያደርግለት ውል ቀርቦለት ነበር። ያንን ውድቅ አድርጎ በአርሰናል ለመቆየት ወስኗል የሚል መረጃ ወጥቷል። ውሉን ለማደስም ተቃርቧል።